አሜሪካ የተሰማ አነጋጋሪ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ መመረጥ አለብኝ ሲሉ ዘግበዋል። ይህንንም በተመለከተ በሪፐብሊካንና በዲሞክራቶች የተለያዩ አስተያየትና ሀሳቦች ተሰጥቷል። ከዛ መካከል ቁልፉን የተናገረው በአሜሪካ ሕገ መንግስት መሰረት ሁለቴ መመረጥ ቢቻልም ዶናልድ ትራምፕ ከሕግ በላይ ለመሆን የመፈለጋቸው ምንን ያመላክታል ሲል ዜና አውታሮች ዘግበውታል። የሚያመላክተው አንድ ነገር ቢሆን ዶናልድ ትራምፕ የፈለገውን ለማድረግ ሙሉ አቅምና ፍላጎት አለው ሲሉ የዘገቡም አይጠፉም። ስለዚህ ዶናልድ ትራምፕ ለሶስተኛ ጊዜ ሊመረጡ ይችላሉ ሲሉ የሚተነትኑም አልጠፉም። የቃል አቀባያቸው ስቲቨን ባኖን እንዳሉት ዶናልድ ትራምፕ ሶስተኛ እንዲመረጥ የሚያካሄደውን የሕገ መንግስት ማሻሻያ ለማድረግ ዝግጁ ነን ሲሉ ዘግበዋል። ስለዚህ ውድ ተመልካቾቻችን አሁን የደረሰን ከአሜሪካው ዜና የዘገባ ትንታኔ ተንታኝ የሆነው ወዳጃችን እንዳብራራልን በዋሽንግተን ፖስት በተለያዩ ጋዜጦች የተዘገበው ይህንን ይመስላል። ለኢትዮጵያውያን ይሄ እንድምታ ምንድን ነው ሲሉ የተለያዩ ተንታኞች ሲተነትኑ አንደኛ ለኢትዮጵያ ጥቅም አለው ወይም የለውም የሚለውን እንዲነግሩ የተለያዩ ሀሳብና አስተያየት ማጋራት የምትችሉ በዚህ ቻናላችን ኮንታክት እንድታደርጉና ለኢትዮጵያችን ይጠቅማል ወይስ አይጠቅምም የሚለውን ትንታኔ በማስቀመጥ ሀገራችንን ለመርዳት የሚያስችላችሁንን በሶስተኛው ዶናልድ ትራምፕ መመረጥ ላይ አስተያየት እንድትሰጡ ሲሉ ከወዲሁ ማሳወቅ እንወዳለን። በሌላኛው ዜና ደግሞ በዩናይትድ ስቴትስ የምትደገፈው እስራኤል ከፍተኛ በሐማስ በተቆጣጠራቸው ቦታዎች ላይ ድብደባ ማካሄዷን ቀጥላለች። ነገር ግን በዚህ መሃል የሲቪሊያኖች መገደል እጅግ አሳሳቢ መሆኑን በተደጋጋሚ ተናግረናል። ይሄ አሳሳቢነቱ ደግሞ በአሜሪካ ብቻ ሳይሆን በዓለም ዙሪያ የሰው ነፍስ እንደ ውሃ የሚሄድበት ዘመን መሆኑ እጅግ በጣም አሳዛኝ እንዳረገው ይዘግባል። ፓለስቲናውያን እስካሁን ድረስ ገፈት ቀማች በመሆናቸው እጅግም ሕይወታቸው ምርር እንዳላቸው የዜና ዘጋቢያችን ዘግቦልናል። ውድ ተመልካቾቻችን በእስራኤልና በሐማስ ያለውን የትንታኔ ዘገባ ለማግኘት ከፈለጋችሁ ኒውስ ቻናላችንን ሰብስክራይብ፣ ላይክ ማድረግ እንዳይረሱ። ውድ ተመልካቾቻችን በሌላው ዜና ደግሞ በኢትዮጵያው በተከሰተው ትልቅ መነጋገሪያ ርዕስ የምናወራው ይሆናል። የኢትዮጵያ የትምህርት ፖሊሲ ካሁን በኋላ የዩኒቨርሲቲ ተማሪዎች ነፃ ማገልገል አለባቸው፣ ለህብረተሰባቸው ያላቸውን ማካፈል አለባቸው ሲሉ ዘግበዋል። ያላቸውን የማያካፍሉ ከሆነ ግን መመረቅ እንደማይችሉ ሲተነትኑ ወይም ደግሞ እንደ ረቂቅ ሀሳቡ በፓርላማ ለመጽደቅ መነጋገሪያ መሆኑ ይታወቃል። በዚህም መሰረት ማንኛውም ዩኒቨርሲቲ የሚማር ተማሪ ህዝቡን ሀገሩን ማገልገል ግዴታው ነው ሲሉ ፕሮፌሰር በየነ ጴጥሮስ ዘግበዋል። ውድ ተመልካቾቻችን እዚህ ላይ ይቅርታ መጠየቅ እንፈልጋለን። ፕሮፌሰር በየነ ጴጥሮስ ሳይሆን የኢትዮጵያ የኢፌድሪ የትምህርት ሚኒስቴር ዴታ የሆነው ብርሃኑ ነጋ ወይም ደግሞ ፕሮፌሰር ብርሃኑ ነጋ ነው የዘገበው። ስለዚህ ይህንን ማስተካከያ እንድትወስዱ ውድ ተመልካቾቻችን በሌላው አስደንጋጭና አሳዛኝ ዜና የኖርዝ ኮሪያው ፕሬዝዳንት ኒኩለር ቦምብን ለማምረት የሚያስችል መሰረታዊ የዩራኒየም ትክለ ነቀላ ማካሄዳቸውን ገልጸዋል። በዚህ መሰረት ዩራኒየሙ አስፈላጊ የሚሆንበትን የመምታት አቅም ላይ ደርሰናል ሲሉ የፒዮንግያንግ ቃል አቀባይ ዘግበዋል።
ውድ ተመልካቾቻችን ይህንን ዜና ሰብስክራይብ ሼር በማድረግ የዚህ ቤተሰብ ቻናል አባል ይሁን። ይህንን ቻናል ስትከተሉ የምታገኙት ወቅታዊ ዜና ብቻ ሳይሆን ለጤናችሁ ለአይምሮ ሰላማችሁ የሚጠቅም ትንታኔን ታገኛላችሁ። ሰብስክራይብ በማድረግ በዓለም ዙሪያ ሁሉ እንዲደርስ በማድረግ ይህንን ነገር የራሳችሁን ኃላፊነት መወጣት ትችላላችሁ። ተመልካቾቻችን ለዛሬው ያቀረብነው ጥንቅር ይህንን